ብዙዎቻችን ይህንን ቪዲዮ የከፈትነው 300 ወይም ከዛ በላይ ለማምጣት ነው እንጂ 500 ለማምጣት አይደለም። ግን ይህንን ስትራቴጂ አናውቀውም። ዛሬ ስለዚህ ስትራቴጂ እና ይህንን ስትራቴጂ ለመተግበር የሚያስፈልገን መሰረታዊ ነገር የምነግራችሁ ይሆናል። ዳንኤል እባላለሁ። የ4ኛ ዓመት የማርኬቲንግ ማኔጅመንት ተማሪ ነኝ። በዚህ ዩቲዩብ ቻናል ላይ ይጠቅማችኋል፣ ያስተምራችኋል እንዲሁም ደግሞ ያዝናናችኋል የሚላቸውን ቪዲዮዎች አጋራችኋለሁ። ሰው እኔ ከእናንተ የምፈልገው አንድ ነገር ነው፣ እናንተ የኔ ዲጂታል ፍሬንድ እንድትሆኑ። ይህንን መሆን የምትችሉት ደግሞ አንድ ነገር ስታደርጉ ነው። ይህን ዩቲዩብ ቻናል ሰብስክራይብ ስታደርጉልኝ፣ ኮመንት ስታደርጉልኝ እና ላይክ እያደረጋችሁ ለጓደኛችሁ ሼር ብታደርጉልኝ ሞር ፍሬንድነታችን ይቀጥላል ማለት ነው። ወደ ዛሬው ጉዳይ ስንመጣ፣ ወደ ዛሬው ቪዲዮ ስንመጣ ብዙዎቻችን ማለት ባለፉት ዘመናት ከ2014 ጀምሮ ብዙ ተማሪዎች በኢንትራንስ ኤግዛሚኔሽን ላይ ሲወድቁ ተመልክተናል። እኔ 2014 ዓ.ም ባች ነበርኩ። በእኔ ጊዜ ነበር ለመጀመሪያ ጊዜ ብዙ ተማሪ የወደቀው። 3.3 ተማሪዎች ሲያልፉ በዛን ጊዜ ነበርኩ። እና ብዙ ተማሪዎች ይወድቃሉ። ሳያነቡ ቀርተው አይደለም፣ ፎከስ ሳያደርጉ ቀርተው አይደለም። ከኛ በተሻለ መንገድ አንበቡ፣ ከኛ የተሻለ እውቀት ኑሯቸው ሲወድቁ ተመልክተን አይቻለሁ፣ አይተናልም። እናንተም አይታችሁ ሊሆን ይችላሉ ጓደኞቻችሁ ወድቀው ከሆነ። ግን ምን ጎድላቸው ነው የወደቁት ስንል ስትራቴጂ እንደጎደላቸው ነው ይሰማኛል። ሁሉንም ነገር ከበር ለማድረግ ሁሉንም ነገር ለመጨረስ ነው እንጂ የሆነ ነገርን መርጠው በዛ መንገድ ላይ ስፔሲፊክ የሆነ ስትራቴጂ ፕላን አወጥተው በዛች መንገድ ሂደው ለማሸነፍ ሲሞክሩት ለዛ ይሆናል የወደቁት የሚል መላምት አለኝ። በዚህ መላምት ምክንያት ይህን ለእኔ ሰራልኝን መንገድ የምነግራችሁ ይሆናል ማለት ነው። በዚህ ቪዲዮ ሁለት ነገሮችን ነው የምናየው። የመጀመሪያው ነገር ይህንን ስትራቴጂ ለመተግበር የሚያስፈልጋችሁን አንድ መሰረታዊ ነገር፣ ሁለተኛው ደግሞ ይህንን ስትራቴጂ እያንዳንዷን ነገር አብርቼ የምነግራችሁ ይሆናል። የመጀመሪያው ነገር ይህንን ስትራቴጂ ለመተግበር የሚያስፈልገን መሰረታዊ ነገር ያ ነገር ማይንድሴት ወይም ደግሞ ለነገሮች ያለን አመለካከት ነው። ብዙ ጊዜ ስለ ማይንድሴት ሲነገር ሰምታችኋል። እናንተም እንደሚያስፈልጋችሁ ልታምኑ ትችላላችሁ። ግን አሁንም የምላችሁ ምንም ነገር ከማድረጋችሁ በፊት ማይንድሴታችሁን ለነገሮች የምትሰጡት አመለካከት በደንብ መቀየር መቻል አለባችሁ። ቀድማችሁ የማታልፉ የሚመስላችሁ ከሆነ፣ የምትወድቁ የሚመስላችሁ ከሆነ፣ የምትፈሩ ከሆነ ይህ ማይንድሴት እናንተ ጋር ሊዛለቅ ተገቢ ነው እያላምን በተቻላችሁ አቅም መቀየር አለባችሁ። ለምን? እናንተ አንድ ከሰው የተለያችሁ አይደላችሁ። የምትወድቁበት ምንም ምክንያት የለም። ከሰዎች ተለይታችሁ እናንተ የምትወድቁበት ሰዎች እንደሚችሉት ሁሉ እናንተም ትችላላችሁና ይህንን አመለካከት በማዳበር እንደምትችሉ ከሰዎች የተለያችሁ እንዳልሆናችሁ ስለሚገባችሁ እንደዚህ አይነት ነገር ስለሚሰማችሁ መሆንም ስላለበት ከሰው የተለያችሁ ያላችሁም ሰዎች ያደረጉትን ሁሉ ነገር አድርጋችሁ ማለፍ እንደምትችሉ ልታስቡ ይገባል። ስለዚህ ታልፋላችሁ ማለት ነው። ስለዚህ እንደምታልፉ አመለካከታችሁን መቀየር አለባችሁ። ሁለተኛው ነገር ደግሞ እናንተ ብቻችሁን አይደላችሁ። ምንም ብትታገሉ፣ ምንም ብትለፉ የሚወዳችሁ አምላክ ከጎናችሁ እንዳለ ማመን መቻል አለባችሁ። የምትወዱት ወይም የሚወዳችሁ አምላክ ከጎናችሁ አለ። ምንም ብትደክሙ፣ እናንተ ምንም ብትሞክሩ በሱ ፍቃድ አይሆንም። የሱ ፍቃድ እንዲኖር ወይም ደግሞ የሱ ፍቃድ ከእናንተ ጋር እንደሚኖር አምናችሁ መልፋት፣ መትጋት፣ ከዛም እሱ ሲባርክላችሁ እንደምታልፉ የምታምኑ ከሆነ የእናንተ ብቻ ጥረት እንዳልሆነ ስታምኑ የምትችሉ ይመስለኛል። ስለዚህ ማይንድሴታችሁን በዚህ መንገድ ክሬት ማድረግ መቻል አለባችሁ። አምላካችሁ ይወዳችኋል። እናንተ ከሰው የተለያችሁ አይደላችሁም። ስለዚህ ብታነቡ፣ ብትጥሩ፣ ብትግሩ ውጤታችሁን ታመጣላችሁ። በዚህ መንገድ ማይንድሴታችሁን ሽፍት ካደረጋችሁ በኋላ ወደ ስትራቴጂው እንገባለን። ወደ ሁለተኛው ፖይንት ማለት ነው። ሁለተኛው ፖይንት ስትራቴጂው ነው ያልኳል። ስትራቴጂው ከውስጡ 4 ክፍሎች ይዘዋል። እነዚህ 4 ክፍሎች ምን እንደሆኑ በዚህ ቪዲዮ እነግራችኋለሁ። የመጀመሪያው ነገር ራስን ማወቅ ነው። ሁለተኛው መጀመሪያ ላብራራላችሁ ምንድን ነው ይህ ስትራቴጂ፣ በውስጥ ውስጥ ምን እንደሚይዝ ልንገራችሁ። በውስጥ ውስጥ 4 ነገሮችን ይባላል። የመጀመሪያው ራሳችሁን ታውቃላችሁ። ሁለተኛው ደግሞ ትመርጣላችሁ። ከመረጣችሁ በኋላ የሶስተኛ ስቴፕ የሚሆነው ትሰራላችሁ፣ ተግባራዊ ታደርጉታላችሁ። አራተኛው ደግሞ ትቆጣጠሩታላችሁ ወይም ደግሞ ማኔጅ ታደርጉታላችሁ። በዚህ መንገድ ስትራቴጂውን ሙሉ በሙሉ መተግበር ትችላላችሁ። ወደ መጀመሪያው ነገር እንግባ። ይህ ስትራቴጂ ፕራክቲስ የሚደረገው መጀመሪያ ራስን ከማወቅ፣ ራሳችሁ ምን አይነት አቅም አለው፣ ምን አይነት ጥንካሬ ነው ያላችሁ፣ ምን ላይ ፎከስ ስታደርጉ ነው በጣም የሚገባችሁ፣ ምን ላይ ነው ስትሰሩ ማለት የምትረዱ ነገሮችን በአጭር ጊዜ ውስጥ ለመጨረስ የሚያስፈልጋችሁ ወይም ደግሞ የሚችሉት የትኛውን ነው የሚለውን መለየት ይኖርባችኋል። ለምሳሌ ብንወስድ እኔ የዛሬ 4 ዓመት በፊት ኢንትራንስ ስፈተን እንደዚህ አይነት ስሜት ነበረኝ።
ማለት ሁሉንም ኮርሶች ካነበብኩ የማለፍ ቻንሴ በጣም ዝቅተኛ ነው። ማለት እንግሊዘኛ ማለት ማስ በጣም ብዙ ጊዜ የሚፈልግ ነው። በቀን ባነብ የሚፈጀው 2 ወይም 3 ገጽ ነው። ብዙዎቹን ፕራክቲካሊ ተግባራዊ አድርገን ጥያቄ ሰርተን የምንረዳው ደግሞ ፕራክቲካሊ ካልኩሌት ምናምን አድርገን ነው እና ጊዜ ኮንሱሚንግ ነው። ሰው ማስም ማንበብ ለእኔ በጣም ዌስት ነው። ራስ ለመረዳት ብዙ ደቂቃ ነው የሚፈጅብኝ። ከዚህ አስፈላጊ አይደለም። ከኔ አቅም ጋር የሚሄድ አይደለም። ታይሚንም ኮንሱም ያደርጋል። ስለዚህ ማስ ይቅርብ። ሌሎችን ትምህርቶች እንዲህ ቁጥር ካለባቸው እኔ ጊዜ የለኝ። ስለዚህ ከበር ማድረግ የምንችለው ቲዮሪ ፓርቱን በአጭር ጊዜ ውስጥ ብሎ ከበር ሊያስደርገኝ የሚችለው እንደዚህ ብዬ ከወሰብኩ በኋላ ነገሮቹ ቀላል ሆኑ። ማንበብ የሚችላቸውን ከበር ማድረግ የሚችላቸውን መለኳል። 3 ብቻ 3 ኮርሶች። በእኛ ጊዜ ሲቪክስ ስለነበረ ቀላል ነበር። ለእናንተ አሁን ኢኮኖሚክስ ስላለ ቢያንስ ብትችሉ እንግሊዝኛ ላይ በጣም አሪፍ ብትሆኑ አሪፍ ነው። እንግሊዝኛ እንትኑ ስለሚሰራ ብዙም አይከብዳችሁም። ቢያንስ ግራመር ከቻላችሁ ፓራግራፍ ፓርቱን ባላችሁ ይችላላችሁ፣ ወይ ደግሞ ፓራግራፍ ከቻላችሁ ግራመር ፓርቱን ስለማችሉ ቢያንስ ከሁለቱ አንዱ ላይ ሞር ፎከስ አድርጋችሁ ብትሰሩ ውጤት ታመጣላችሁ። በዚህ አቅማችሁን ለይታችሁ ካወጣችሁ በኋላ በስነ ስርዓት ካደራጃችሁ በኋላ ትምህርታችሁን ትለያላችሁ። ስንት እንደሚያስፈልጋችሁ በሆነ መስመር በዚህ አቅሜ ይሄ ነው፣ ይሄን እንደዚህ፣ ይሄ ላይ ደግሞ ለካዋኔ፣ ስለዚህ የሚችለው ውጤት ለማምጣት የሚያስፈልገኝ ይሄ ነውና ብላችሁ ስትራቴጂካሊ ከፍላችሁ ታስቀምጣላችሁ። ሁለተኛው ነጥብ የሚሆነው መምረጥ ነው። በነዛ በለያችሁ መስፈርት መሰረት 3ቱን ትመርጡና ለ3ቱ ደግሞ ነጥብ ትሰጡታላችሁ። ውጤታችሁን እንድታመጡ የምትፈልጉትን ውጤት 300 ወይም ደግሞ ከዛ በላይ የምትፈልጉ ከሆነ የሆነ ስትራቴጂ ተጠቀሙ። እኔ ሰራልኝ 77 ፕላስ 30 ሩል ነው። ኦልሞስት ሁሉም ትምህርቶች 7 ታመጣላችሁ። የምትችሏቸውን ቅድም ሰሌክት ባደረጋችሁ መሰረት 77 ታመጡታላችሁ። በመቀጠል ደግሞ የማችላቸውን ኮር 30 ታመጡታላችሁ። በአጠቃላይ ውጤታችሁ ስንት ነው የሚሆነው? 77 210 ሲደመር ስንት 300 አናቱ ላይ መጣ። ይሄኛውን ሩል ነበር የተጠቀምኩት። ሁሉም 70 ነው ተብሎ 70 አይመጣም። 76 78 ሲመጣ ደግሞ ውጤታችሁ ይጨምራልና እናንተ በዚህ መንገድ ብትጠቀሙ ሰሌክት አደረጋችሁት በኋላ ነጥብ ቢሰጡት ተግባራዊ ለማድረግ ደግሞ የሆነ በቃ ጎላችሁ ስፔሲፋይ አደረጋችሁት፣ ቪዥዋል እንዲደረግ ስላደረጋችሁት የመተግበር አቅሙ በጣም ከፍተኛ ነውና በዚህ መንገድ ሰሌክት ታደርጋላችሁ የምታነቡትን ማለት ነው። የሶስተኛው ስቴፕ ራሳችሁን ኢምፕሊመንት ማድረግ ነው። ለዚህ ኢምፕሊሜንቴሽን ስትራቴጂ ያስፈልጋችኋል። የመረጣችሁት አለ 77 ነው። 77 ስለሆነ ምን ያክል ፎከስ እንደምትሰጡት ይታወቃል። ሲቪክስ እና ጂኦግራፊን እኩል ፎከስ አሰጡት። ለዚህም ፎከስ ታደርጋላችሁ ትላላችሁ። ጂኦግራፊ ላይ ሞር ፎከስ ያስፈልጋችኋል። ለምን? ጂኦግራፊን እያነበባችሁትም ስለምትረሱት ይከብዳል፣ ትንሽ ውስብስብ የሆነባችኋል። ይህንን ችግር ለመፍታት ደግሞ አሁንም ጊዜ ያስፈልጋል። ተግባባ እና ጂኦግራፊ ላይ ሞር ፎከስ ትሰጣላችሁ፣ ታይም ትሰጣላችሁ። በቀን ከበር የምታደርጉትን ታስቀምጣላችሁ። ሲቪክስ ይህ ያክል አስፈላጊ አልነበር በእኔ ጊዜ። እናንተ ኢኮኖሚክስ ሲሆን ከጂኦግራፊ እና ከኢኮኖሚክስ የትኛው የተሻለ ይሸብዳችሁ፣ የትኛውን ብዙ ታይም የሚያስፈልገው ብላችሁ ትለዩትና ኢኮኖሚክስ ላይ ጊዜ የሚያስፈልግ ከሆነ ለኢኮኖሚክስ ብዙ ሳትሰራላችሁ ጂኦግራፊ ዝቅ ታደርጉታላችሁ። ለነዚህ አይነት እያደረጋችሁ እያንዳንዱ ደግሞ የኢምፕሊሜንቴሽን ስትራቴጂ ታወጣላችሁ ማለት ነው። በቀን ስንት ከበላለም ይሄን ላድርግ በስልት አሟት እና ያክል ጥያቄ ለስራናን የሚለውት ነገር ታወሩበታላችሁ። ከአሁን በኋላ ቀጣዩ ቪዲዮ ከጠየቃችሁ እንዴት አድርጋችሁ ጥያቄ ለፈተና በሚያዘጋጃችሁ መንገድ መስራት እንደምችሉ የምሰራላችሁ ነው የሚሆነው። ይሄኛውን በዚህ መንገድ ታደርጉታላችሁ ማለት ነው። ተግባባን? የአራተኛው እና የመጨረሻው ስቴፕ ራሳችሁን ማኔጅ ማድረግ። ይህ በጣም ትንሽ ከበድ ይላል። ራሳችሁ ላይ ራሳችሁ ቦስ መሆን፣ ራሳችሁን ማስተዳደር፣ መቆጣጠር፣ መምራት መቻል ትንሽ ይከብዳል። ብዙ ዲስትራክት የሚያደርጋችሁ ነገር አለ። እዛ ላይ ፎከስ ማድረግ መቻል አለባችሁ። ይህ ነገር ለእኔ አስፈላጊ አይደለም፣ ጊዜ አስፈላጊ አይደለም። ፎከስ ማድረጉ ይሄ ላይ ነው። ይሄ ላይ ለምንድን ነው ያላደረግኩት? ጠላታችሁን መገምገም፣ ራሳችሁን ኮንትሮል ማድረግ እና ሊድ ማድረግ እስክችሉ ድረስ ራሳችሁን ኮንትሮል ካላደረጋችሁ ስትራቴጂ አይሰራም። ኮንትሮል አድርጉት፣ በጣም ኮንትሮል አድርጉት። ከምታስቡት በላይ ይጠቅማችኋል። እነዚህ 4 ስቴፖች
እያንዳንዱ አብራርቼ በቻልኩት መንገድ ለመንገድ ሞክሬያለሁ። አንዳንድ ቦታ ላይ እኔና የእናንተ ታሪክ ስነግራችሁ የተምታታባችሁ ፓርት አለና ይህንን ነገር እያስተካከላችሁ እንድትረዱ እያልኩ የዛሬውን ቪዲዮ እጨርሳለሁ። እርሶ ለእናንተ የሚጠቀም ነገር እናንድ ሰል ጓደኛ ጋራችሁ ስለሚመስለኝ ላይክ ሀሳቡ እንዴት እንደሆነ እንደተጠቀማችሁበት እና የሆነ ነገር እንዳገኛችሁበት ማወቅ ስለመፈልግ ኮመንት ላይ የሆነ ነገር አስቀምጡ። የዛሬ ቪዲዮ በዚህ ይመስል ነበር። ሰብስክራይብ አድርጉ።